የለባትም። ትክክለኛው መንገድ መሄድ ነው ያለብንኛ። ይሄ የመጀመሪያው አልሆነ አንቺ በህግ ነው የሄድሽው። አሁን እኮ በህግና በሽምግልናና አንቺ በዚህ መንገድ ነው ሄድሽው፣ ትክክለኛ መንገድ ማለት ነው። ያቺ ግን አሁን የተፈጠረው ነገር ግን በህግ አይደለሁም። ሽምግልና የሚባል መሀላችሁ የለሁም። ህግ የሚባል ነገር በራሳችሁ በእነሱ መሀል የለሁም። አሁን በምሳሌ ምርጫ ተሰጥቷታል። ይህንን ምርጫ አልቀበልም ካለች እሱ እኮ ወደ ህግ መሄድ ይችላል፣ ባለቤቴ ማለት ነው። ቤቱ ሳይሆን ይዞ ቤት መምጣት ሳይሆን ወደ ህግ ሄዶ ወይ ደግሞ እቺ ሴት ስሜን አጠፍታለች ካላመኔ ማለት ነው። እቺ ሴት ስሜን አጠፍታለች፣ እኔ ደግሞ እንደ ሴትነቷ አዘንኩላት፣ ብዙ ነገራቶችን እንደዚህ አደርግልሻለሁ ብዬ እምቢ ብላኛለች ብሎ እራሱ ሄዶ መከሰስ ይችላል። ስሜን አጠፍታለች ብሎ ማለት ነው። የዛን ጊዜ ደግሞ ህጉ ምን አደርጋል? ወዳ ሳይሆን በግድ ልጅቷን እንደ ወደ ከሱ ጋር ከፖሊስ ጋር መርመራ እንድደረግ ይደረጋል፣ ህጉ ማለት ነው። ገባሽ አይደለ? አልፈልግም ካለች። ስለዚህ አንድ ሰው ኡሽሩሩ ብዬ ቤቴ ውስጥ አስቀምጬ እውነታዬን አወጣለሁ ማለት አልችልም። እኔ አልችልም። ዘርፍዬ ይቅርታ አደርግ። እውነትሽ ነው። እኔም ልናገር ያሰብኩትን ነገር ነው የተናገርሽት። ማለት የማይቻል ነገር ነው። እሺ በቃ ይቅርታ። ግን ስህተትን ካለብኝ ይቅርታ። የኔ ሄድኩበት ይሄ ነው። የኔ በዚህ ነው ነበረ የወጣው ማለት ነው። ኖ የአንቺው ትክክል ነው። አንቺው በህግ ነው የሺው። ይሄ በህግ አይደለማ። የኛው ደግሞ በህግ አይደለም። ትክክል ነሽ አንቺው። በቃ እሺ፣ አሁን ናኑጋ እንጫወት። ይቅር ባለቤት የባለ ነገር ለነገ ይሁን። እሺ ውዴ እንጫወት። አይ ውይይታችሁ በጣም ጥሩ ነው፣ ደስ ይላል። ብሎክ አድርጊያለሁ። ብሩክ አልገባኝም። ሲጀምር ገብቶኛል። አድርጊያለሁ። ምን ማለት ነው ይሄ ደግሞ? እሺ ናኑካ፣ እሺ መውደድ የምትናገሪ ነገር አለ? በህይወትሽ በራስሽ በባልሽ በፍቅረኛሽ የምትናገሪ ነገር አለ ወይ? ጫውታ ልንገባ ነው። አይ እኔ ማለት በቃ እንትን ብያለሁ። ብዙም እንደዚህ ስለ ህይወት ምናምን አላውቅም። ግን ቢፈጠርም ብለሽ ከተፈጠረ ብለሽ ምናልባት ከአሁን በኋላ ራሱ በህይወትሽ እንደዛ አይነት ነገር ቢፈጠር ምን ማድረግ አለብኝ ብለሽ ስ ወስኝ አውሪ ስ እኔ አንድ ቤት ውስጥ ከእሷ ጋራ አልቀመጥም። ለምን መሰለሽ? ጥሩ አይደለም ቅናት። እሷ እሱን ትወዳዋለች፣ እሱ ደግሞ እኔንም ይወደኛል አይደል? ለዛ እንትን በምንል ሰዓት የሆነ ነገር መጥፎ ነው። ያኔ አንድ ሰው አንድን ሰው ካፈቀረ በጣም እንትን ነው የሚሆነው። ለዛ አንድነት ውስጥ ቤት ውስጥ አንድነቱን አልቀመጥም ከእሷ ጋራ ማለት ነው፣ ከልጅቷ ጋራ። ውጭ የሚያስቀምጣት ከሆነ ውጭ ያስቀምጣታል። አይ ውጭም አልቀመጥም የምትል ከሆነ በስነስርዓቱ እንትን ብዬ እስቲ እሷ እኔን ልታለያየኝ ነው ወይስ ምንድን ነው? ምን ፈልጋ ነው ብዬ እንትን እላለሁ። በእንትን በህግ በኩል ሄዳለሁ። ለምን እምቢ ብላለች? ናይ እናስመርተ እንደገና ናይ እንስት ስትባል እምቢ ብላለች አይደል? ፖሊስ ጠራለው። ፖሊስ እንትን ይላል፣ ህግ ይይዛል። በህግ በኩል ቀጥታ ሄጄ ማረጋገጥ ፈልጋለሁ ይህንን ነገር ማለት ነው። እሷ ወይ እኔን ልታለያይ ነው ወይስ ምንድን ነው ምናምን ብዬ ማለት ነው።
እንደዛ ነው የማደርገው እንጂ አንድነቱን ቤት ውስጥ አልቀመጥም። እንትን አልልም። ሁኔታዋ ራሱ እኮ ያስታውቃል። እኔን ልታለያይ እንደመጣች ያስታውቃል ሁኔታዋ። ቤት አከራየውላት እምቢ አለች። እንትን አለች። ከአንተ ጋራ ነው መሆኑ የምፈልገዋለች። ምን ፈልጋ ነው እቺ ሴት እንደዚህ ያለችት? ምን ፈልጋ ነው ማለት? ኧረ በስመ አብ እና ብዬ በቃ እንትን እላለሁ። አንቺ አትቀበይም ማለት ነው? እኔ አልቀበልም። ቴንኪው። ይሄ ነው የምንፈልገው። የትኛውም ሰው እንደዚህ አይነት ነገር ይቀበላል ሌሉ አላስብም። እኔ አልቀበልም ብሞት። ምክንያቱም የሚመጣብኝን ነገር ምክንያቱም ህይወቴን በራሴ እጅ ህይወቴን ማጥፋት ነው። በእውነት እኔ አልፈልግም። አሁን ከዚህ ነገር ናኑካ እሺ፣ እንጫወታለን። ቆይ ናኑካ፣ እኔ ልጠይቅሽ። ምሳሌው እቺ ልጅ እኔ አላፈቅራትም። አሁን ባለቤቴ አያፈቅራትም፣ አይወዳትም እንበል። አይወዳትም፣ አያፈቅራትም። ወደ ቤት ለሆነ ነገር እኔ ፈልጌ ነው ለሆነ ነገር ነው ብዬ ቤቴን አመጣለሁ። ቤት ላይ ትኖራለች። ባለቤቴ የፈለገውን ነገር አደረጋ። እቺ ደግሞ በኋላ ምን አይነት ህይወት ነው የምትኖረው? ነው ሴትዮዋ ራሷ ምን አይነት ህይወት ነው የምትኖረው? ሲጀመር አንድ ነገር ልንገርሽ፣ እኔ ባለቤቴ ማለት ነው የሆነ ሁነት ከፈለገ በህግ ይሄዳል እንጂ በህግ ያለው ሁነታ በባለቤቴ ሁነት ካለው ሁነታውን እሷ ያደረኩት ነገር ሁሉ ማትቀበል ከሆነ ከባለቤቴ ጎን ሆኜ ባለቤቱ ካላመነ የኔ ነው ካላመነ እሱ እኔ የምፈልገው ነገር አለ ብሎ በቅሬታ እስካለ እኔ በህግ ከሱ ጎን ሆኜ በህግ እጠይቃታለሁ እንጂ ከሱ ጎን ሆኜ የሚሄድበት ቦታ ሄዳለሁ እንጂ ጭራሽ ኑሪ ብዬ ቤት አላስገባትም። አንድ ነገር ሲጀመር ንቀት ነው። ወላሂ ባለቤት ነው የሚቆጥረው። ንቀትም ነው አቤት፣ ንቀትም ነው። የእሷን ውስጥ ለምን እንደመጠች ለምንስ ነው? እኔን ምን ልታደርገኝ ነው? ደግሞ ባለቤቴን ምን ልታደርግ ነው? እንደዚህ አይነት ነገር ቤቴ ውስጥ መጥቼ ቁጭ ላለው ያለችት ምን አስባ ነው? ወጥቼ ሽንኩርት አስገዛምን ወጥቼ ዘይት አስገዛምን ማለት አለብኝ እንዴ? ለመጥፎም ነገር ብዙ ነገር አለ። እስከ መቼ ነው ደግሞ ሲጀምር? እስከ መቼ ነው እኔ የምፈልገው ነገር? እስከ መቼ ነው ከኔ የምትኖረው ነው? ሲጀመር ላይሉ አንድ ነገር ልንገር፣ መኖሯን ብቻ እንዳታዩ። እቺ ልጅ ፈጣሪ ምስክሬ ነው፣ ስሜትሽ ላይ ነው የምትጫወተው። ምን ማድረግ ብቻ ሳይሆን ምን እንደምትል ልንገርሽ። ስለሚወደኝ ነው ከኔ ልጅ ወለደ፣ ስለሚወደኝ ነው ቤቱ ድረስ ቤቱን እንደፈቀደልኝ የፈቀደልኝ። ስለዚህ ከአንቺ ጋር ነው እንትኑ ምንድን ነው ውድድሯ። ገባሽ አይደለ? ምክንያት ጓደኛዬ ጎን ሆነ እኔ በህግ ይህን ሁሉ እንትን አማራጭ ሰጥቼ ወደ ቤት ጭራሽ ወደ ቤት እመጣለሁ ስትል በህግ ጠይቃታለሁ እንጂ ይሄ እኮ ኑሪ በቃ ባለቤት ትዳር እኮ ነው ወደ ቤት እየመጣች ማለት ነው። ፍቅር ዕውር ነው፣ ትደፋለች። ፍቅር ዕውር ነው። ቆይ መታ መውደድዬ አንዴ ላይሉ ፍቅር ዕውር ነው። ስለሚያፈቅረው ባለቤት ስላፈቀርሽ ነው እንዴ የነገ ህይወት መበላሸት አለብሽ እንዴ? ካፈቀርሽ እኮ እኔ ነገርኳቸው። ፍቅር ማለት የሁለት ሰዎች ስሜት ማለት ነው። ገባሽ አይደለ? የሁለት ሰዎች ብቻ። ይሄ ደግሞ የገባችበት ቤት ደግሞ ህይወት ነው። የኖርሽ ያለሽው ህይወት ነው። እንዴት ነው ህይወትሽን አሳልፈሽ የጠላትሽ ሰተሽ ነገ እኮ ቤተሰቦችሽ ራሱ ማለት ነው፣ ጎረቤትሽ፣ ጎድኞችሽ ራሱ ማለት ነው። አንቺ ነሽ በእጅሽ ህይወትሽን ያበላሽሹ ይላል። እናቴ እኔ ነኝ እኮ አሳልፌ ህይወትን የሰጠዋት፣ እኔ ነኝ እኮ አሳልፌ ቤትን የሰጠዋት። ይህ ባለቤቴ ወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ነገር ግን
ጠላቴን ቤቴ ውስጥ አምጥቴ እንደታኖራት አልፈልግም ነው የምለው። ግልጽ አማርኛ። ግን ውጭ ሆና የፈለግከው ነገር እኔ ከጎንህ ነኝ፣ አግዝሃለሁ፣ ከአንተ ጎንኘን። ግን ይሄንን ነገር አልፈልግም፣ ክብሬን ይጠብቃለሁ፣ ክብርህን ጠብቅልኝ ነው የሚለው ባለቤቴም ማለት ነው። ክብሬን የፈለገ ነገር ቢመጣ ክብሬን አላስነካም። እኔ እውነቴን ነው የምላችሁ። የኖርኩበት ቤት ውስጥ አምጥቼ ውሹማን ላወላ በጣም ነው እኮ የሚደብረው። እንደዚህ አይነት ነገር ራሱ እንጃ። እኔ እግዚአብሔርን ሰምቼም አላውቅም። በኢየሱስ እንጃ፣ ይከብዳል በጣም። ሀሳባችን የሁላችንም አንድ ነው፣ አንድ ሆነዋል ማለት ነው። አሁን እንጫወት ና ነው። ከዛ መንደሩ እንዴት ነው? እዛ መንደር ናቻየው አልሄድኩም እኮ